ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በእግሬ ማለት ነው። ምንድነው? ናውጣ ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ። ና ሻለቃ ናጫ ነው ይሄው እንደው ዋና መሪያችን ሜላት ነኝ እኔ። ናውጣ በእናትህ አንተ እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ? ናውጣ ናጫ ነው ውበቴን እንትን ነኝ ሜላት ጫኑት። ና ጣት ተከለ ነው ኳስ ፋስ ላይ ከማን ሰው ይፈራል? አትስከን አትስከን ፎከ እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳ በሽታ ይዞሻል። አይከብድም ነው የበለብ ያለን ሰው መርሳት። ሰላም የተወዳጅ ተመልካቾች፣ ዛሬም እንደተለመደው ፈታ ዘና የምትሉባቸው ቪዲዮዎች ሰብስብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል። ይህ ቃል በቃል ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። እስቲ ሞሪ ይሄን ዕቃ ያዘልኝ። ይሄን ዕቃ ያዘልኝ። ምንድነው? ዕቃ ያዘልኝ። የምን ዕቃ ነው? አንተ ይሄን ዕቃ ያዘልኝ። ብር ነው እንዴ? ይሄን ያዘልኝ። ይሄን ያዘልኝ። ቁልፌ አገኘሁ። ምንድነው? ሸወደችው። እህቴ እሺ ይህንም ያህል ግንባር ይዘሽ ጭራሽ የመርሳ በሽታ ይዞሻል። አይከብድም የበለብ ያለን ሰው መርሳት። በርጤሞስ ዘንድሮ አልተቻለም። ቤተሰብ በእናትህ ቤተሰቦች ጋር ምን ሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምን እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ጭራሽ ራሱ ጠጥቶ ሰከረ። ዛሬ ጦርነቱን በይፋ እንጀምራለን። እሺ ምን ታረጊ ነው? እሺ ወይኔ A few moments later እሺ መጣ ማሬ መጣ። እሺ ወይኔ በእናትህ ባይ ዘ ዌይ ስልኩን አበላሽተሽዋል። እሺ አገኝሻለሁ። ስልኩን አከሰረችው። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን፣ ከአደጋ እንጠብቃለን። እሺ ኧረ አልተቻለም ዘንድሮ። ዛሬ በቃ በርጤሞስና ልንጀምር በቃ አልተቻለም። ኧረ ይመቻችሁ፣ ትለያላችሁ። በቃ ዘንድሮ እነዚህ ልጆች አልተቻሉም። ምንድነው? አስቀውጣታለሁ። ዊጓን መጠቀም ራሱ ወጣቅ እንዴት እንደምትገለኝ ሸረሪት እንዴት አያችሁልኝ? ደሙ ፎርም ያረጋችሁ ሸረሪት ይመስላል። ተነሺ በእናትሽ ተነሺ። 5 ሰዓት ሆኗል። ቀን ጀምሮ 5 ሰዓት ሆኗል ጀምሮ ተነሺ። እስከ 5 ሰዓት ተኝታ ወይኔ ዊጌ አስደንግጦ አስነሳት ከእንቅልፏ። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በእግሬ ማለት ነው። ወይኔ ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ። ና ሻለቃ ናጫ ነው ይሄው እንደው ዋና መሪያችን ሜላት ነኝ እኔ። በእናትህ አንተ እናቴ ትሙት ሜላት ነኝ። ምን አደረኩኝ? ናውጣ ናጫ ነው ውበቴን እንትን ነኝ ሜላት ጫኑት። ና ጣት ተከለ አቤት ውበት ትለያለህ አንተ። ሚስቴ ያስቀመጥኩት ምግቡ ላይ እየበላሽ ተቸግሬያለሁ። ዛሬ እስቲ ፕራንክ እንስራት። ፕራንክ ልታደርጋት ነው አሁን? ምንድን ነው? እሺ ምን ይሰራል? እርጎ አሰራር ቪዲዮ እየቀረጽኩኝ ነው ለሰው ልልክ እንትናን ማለት ነው። ቆይ መጣ ሚጥሚጣ ይዤ አልቀጠንብኝ። ወይኔ ወተት ነው ብላ እንዳጠጣው እንጂ ወይኔ ማቀመሻ ሸወዳት
ነው ደርሶ ወይኔ ትራፊክ በእናትህ አስቀጣኝ። ሰላም ስልክ እያወራህ ትነዳለህ እንዴ? እንደሚያስቀጣ አታውቅም? ቶሎ በል ትራፊክ። ኧረ በለው ጭራሽ አልትራ ነው የምትጠቀመው? አልትራ እንዴት ትጠቀማለህ? ላርግ ብለህ ነው ማለት ነው። ሰላም ፋሚሊ እንዴት ናችሁ? እንግዲህ የወንድማችን አልትራ ነው የሚጠቀሙ። በጣም የመጣበት መንገድ ምናምን ከዛ ቅያስ ነው የመጣው። ብዙ ብሬከር አቋርጦ ነው የመጣው። ይሄን ቪዲዮ 100,000 ላይ ካደረሳችሁት ይሄንን አልትራ ወደ 17 ፕሮ ማክስ ቼንጅ እናደርግለታለን ማለት ነው። 500,000 ላይ ከደረሰ ደግሞ እቺ መኪና ከአባቴ ጋር ተነጋግረን ኤክስቼንጅ እናደርግለታለን። ለወገን ደራሽ ወገን ነው። ልጅ ዳውዲ ምርጥ ሰው Yes, ዳንዬ አቤት። ታረ ፕሪደስ ጠይቀን ነው ደግሞ ፋቢለሻት ሳይክል ወንበርም የመሰልከው ይላርግ ነው። ምንድነው እኔ ፕሪደስ ጠይቀን እንደዚህ ለምን ትለኝ? ስንት ዓመት ነው? ቆይ ዛሬ ልደቴ ነው። 19 ዓመቴ ነው። 19 ወር ነው ዓመት እድሜ እኮ ካልሲ ቢሆን ሸጧል። ወይኔ 40 ጉልባን አልበላህም? ወራን 40 ተጣሽ አልበላህም? አንተ ኃይለ ሥላሴ ሲገረዙ ምላጫ ቀበልክ ሰውዬ ምንድነው የምትለው? እኔው ምን አደረኩ? ልደቴ ነው አይደል እንዴ ያልኩ? አንተ እኮ አጭር ከመሬት ተነሳ እኮ ሆስፒታል ስትወለድ እኮ ማለት ነው በጋቢ ሳይሆን በሶፍት እኮ ነው የተቀበለው። ወይኔ አንተ ትልቅ ሰው በትንሽ ሞዴል ምን አለበት ዝም ብለህ ልደቱን ብታከብርልን? ስንት መከራ አይቼ የገነባሁት ይሄን ግቢ። አዎ ብዙ ደክማ። እሺ ልጅ ነው ዘንድ ነው ማለት ሽንቱን ይሻላል። አረ ወይ ወንድ እኮ እንትን እያለብህ እኮ ነው። አረ እንደው መከራ አየሁ እኮ ነው። በስንቱን የዝቁም ሽንቱን ይሻላል። አሜን ጋሽ እዚህ ጋር ሽንት ትሸናለህ? አረ በጣም አላወኩም። አላወኩም ትላለህ እንደ እዚህ ቆመህ በር ላይ ነው እንደ ሽንት አላወኩም። ይቅርታ አልኩህ እኮ ጋሽ ይቅርታ ይላል። አየሁ አይ ጥፋት ትላለህ። ጥፋተኛ ነኝ በቃ ይቅርታ ጋሽ። ጥፋተኝነት ያስቀጣል እንዴ? 5,000 ብር ትከፍላለህ። 5,000 ብር ይከፍላል። አረ በቃ የለኝም 3,000 ብር አድርግልኝ ጋሽ። በቃ እሺ እሺ በቃ አይደለም 5,000 ብር ነው ህጉ። 5,000 ብር ነው። 5,000 ብር አልኩህ። ይቅርታም ጠየቅኩኝ እኮ በቃ ይቅርታ ምን ያደርጋል? እዚህ ጋር ስንት እንጂ ከሸና በኋላ እኔ ይቅርታ ዳቦ የሆነ 3,000 ብር አትፈልግም? 3,000 ብር በቃ ተቀበል። አረ ተቀበል። 3,000 ብር የራስ ጉዳይ ዝም ብለህ ተቀበል። 3,000 ብር እንቀበል። አምጣ ብሩን። አረ ወግድ እኮ ገሽከኝ ነው 3,000 ምን ላድርግ ታዲያ? አንቀበሉ አንተ እኮ ነህ። እኔ ምን አደረኩኝ? አንተ ታዲያ 3,000 ብር ሲል 5,000 ብር ነው አትልም? አንተ እኮ ነህ ያልከው 3,000 ይሰጣል ነበር እኮ ጅል በቃ ድንቆሮ እንደገና እንጠይቀው ነው ይመታኛል። ዛሬ ጋሽ ጠጭኑ ተሸወደ። ዝም ብለህ ተሰጣን 3,000 ብር ብትቀበል አሪፍ ነበር። ጋሽ ቀጭኑ ሰላም ልበልህ እንጂ ደግሞ ወድጄልሃለሁ። ምን የመሰለ ይዘህ መጣህ ደግሞ ዛሬ እጥፍ ብዬልሃለሁ። ወይ ጋሽ ቀጭኑ እኔ የምልህ ደግሞ ማናት ዛሬ ጨዋ እኮ ነህ እንደው ጨዋ ልጅ እኮ ታውቃት። ሰላም በላት እንደው የእኔ ቆንጆ አረ ልቀቃት እንዴ! ጋሽ ቀጭኑ ምንድን ነው? ጋሽ ቀጭኑ እንዴ! ምን ነው ጋሽ ቀጭኑ? ጋሽ ቀጭኑ ምንድን ነው? ምን እየሰራ ነው? አጣንበካት እኮ ግዝፍ ወልጋዳ የተወላገድክ እርግጠኛ ነኝ ጋሽ ቀጭኑ ልጅቱን ወዳታል። ምን አድርጋ ነው? ምን እያለች ነው? ሄሎ በመጨረሻም ጥሏት ሮጥ። ምንድን ነው? ኧረ ተውኝ። ምንድን ነው? ምን ቀምሰህ ነው? የታባህ ውለህ ነው? ልቅም ባልቅም ምን አገባኝ? ቀመሰው ጭራሽ ቅመህ ነው? ጨምቀው ብቅም ባቀም በራሱ ጊዜ መቃሙን አስነቃ። ምን ነው ልጅ ደውን በእናትህ ሲያሳዝን በእናትህ። እሺ ዶክተር ነው በላይ ምንድነው? ምንድነው? እዛ ጋር ሰው ተቸግሯል። እያከምከው ነው እንዴ? ወይ ብራዘር አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። ወይኔ ምንድነው ያደረገው ልጅ ደው ዛሬ? እስከ 7 ኮሜንት ላይ ጻፉ።
ራሴን ነው የማጠፋው። እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ነው። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። ራስን ልታጠፋ አይደል እንዴ? ለምን ትፈራለህ ታዲያ? ምን ነው ወይኔ ይሄ ሁሉ አልታረቅም ማለት ነው። ብትታረቅ ይሻልሽ። ማማ ያንጉ ምንድን ነው? ኧረ መንፈስ ሴት የሚያራውጠው ምን አይነት መንፈስ ነው? እነሱን አባሩ ምግባቸውን በላባቸው። በኢየሱስ ስም ዞር በልልኝ። ምንድን ነው? ሰላም ነው? እንዴት ነሽ? እሺ እህቴ በእናትሽ የሆነ ስጦታ ግዛልኝ ብላ እኔ ደግሞ አላውቅም። ታይልኛለሽ? ምንድን ነው ስጦታው? እሺ እስኪ ሽታው እንዴት ነው? ሽታው አይ ሽታውን ይልኝ። አይ እሺ አቶ ምንድን ነው ሽታው? ሽታው ነው ምንድን ነው? አሪፍ ነው ሽታው። አናዩ በሰላሲው አይ እሺ ደውልልህና ሄሎ አባብዬ በቃ ይኸው አሽትተዋለች፣ ቀብቻታለሁ። አሁን ደግሞ የት ወስጄ እንደምገላት ብቻ ይንገሩ። ወይኔ ኢየሱስ ስም ዞር በልልኝ። የዛሬው ይለያል ነው የምላችሁ። እሬ ገላገለች እስኮሪያኝ ታደርገው እንደምታሳኪ ማስተር ነው። እጅሽን እንዴት አደርጋለሁ? ቃላል ይልሻል። አታርገሽ ነው። እሺ ልታስለምሪያነት ዋና አታርገሽ ትንሽ ልታስለምሪያነት ዋና እንዴ? አይደለም ነይ አትኩረሽ አላየሽ። እሺ መጀመሪያ ልብሽን ለኔ ስጪ። ልብሽን ስጪ መጀመሪያ። እንዲቀርሽ መጀመሪያ እጅሽን እንዴት አደርጋለሁ? እሺ ለምን አንተ አብረህ ገብተህ አታስለምሪያት? ወይኔ ወይኔ ገላገለችው እስኮሪያኙ። ምንድን ነው እንዴ? ሰላም ነው? እንዴት ነህ? I want problems always. ለመደወል ነው ስልክ ወይ ምኑ ጋር ነህ? እኔም እኮ እዛ ወሬት በዚህ ጋር ልምጣ? አልታየም። ቆሜያለሁ እኮ አስፋልት የሚገባውን የሰጠሽው አንደኛ ወይኔ አባት ኢትዮጵያ ውስጥ ገባሁ እኮ እንደ ገባሁ ኢትዮጵያ ገባ። የት ነበር? ለራስ ወደ ዱባይ ልሄድ ነው። 3 ሚሊዮን ብር ላክልኝ ነው። ኧረ ደግሞ ብቻዬን ደብሮኛል። በእናትህ የሆነ ሴት እፈልጋለሁ፣ መዝናናት እፈልጋለሁ። እንዴ ኧረ ስቀል ነው። በእናትህ ስልኬ 10 ብር ብድር አለበት፣ ላክልኝ ካርድ ያስፈልጋል። ምን አይነት ጋራ ነው? እንደ ጤና የላችሁም እንደ እናንተ? ወይኔ አቤት ገንዘብ፣ አቤት ገንዘብ። ገንዘብ በቃ የማይገዛው ነገር የለም አይደል? በኢየሱስም ሰይጣን እንዴት ነሽ? ምን ነው ብቻ? እሺ ኦኬ መቀመጥ ይቻላል? እሺ ማን ነው የምጠብቀው? ወንድ ቢመጣስ? ወይ አባብዬ በርሶ መጀን በርሶ መጀን ልጅቷን አግኝቻታለሁ፣ አጠገቤ ነች። አዎ ፈቀቅ አለች። እኔንም እባብ አልያዝኩት የምን እባብ ነው? ከተሉኝ የመጣ ይመስለኛል። ድምጽ ይሰማኛል እዚህ አካባቢ። ወይኔ ፈርታለች እና ወይኔ አስደነገጣት ልጅቱ። ኧረ እቺ አጭር በእናትህ ጦል በዛሬ አስቀኝ። ያተደ መጣች ነስቲ እንዴት ነሽ አለ። ምንድነው በእናትህ እንቅልፉን ሳይጨርስ የተጠመደ አሴ መሰለ።
ና እስቲ ደግሞ አናትህ ራሱ ምንድነው የሚያክለው? ብራዘር ኧረ ጭንቅላቱ ተለከሙን የተነሳ እናቱን ቅልፍ እንዲወስዶ ብላ ጭንቅላቱን እያሻሸችው ቀድሞ አልተኛችም። ወይኔ ለፉ ደግሞ ቺቺና ሄዶ ማለት ነው ሾርት ነው ሲሉት የሰደቡት መስሎት አልተመለሰም። ይሄ አጭር ከመሆኑ የተነሳ የእርጉዝ እምብርት ነው የሚያክለው እኮ ሳቀለኝ። ምንድነው ልጅ ታረገኝ ተንተከተኩ ከዳኔ ጋር መፎካከር ማለት ይበለኝ። አሸማቀው ላኩት እኮ ልጁ ወንድ ልጅ ከማግባቱ በፊት ሲጀመር ለአንድ አመት ብቻውን መቀመጥ አለበት። ትክክል። ያለ ቤተሰብ ያለ ምናምን እርዳታ ሲፈልግ ራብ ጥንቅር አንድ ነገር ሳሰጡት ለአንድ አመት ብቻውን መኖር አለበት። እውነቴን ነው። ዝም ብላችሁ እሷንም ከጓዳው እሱንም ከጓዳው አምጥታችሁ እያጋባችሁ ነው በየሳምንቱ የምታፋቱ። እውነት ነው። ንገረልኝ። እሷ ሴት ናት እናቷ ጋር ትሁን። ወንድ ልጅ ግን ሊያገባ ካሰበ ለአንድ አመት ብቻውን እንደ ስራ ብሻው ብላ ብሻው ጦምህን ብቻ ኑር ብላችሁ ከተሻለ ከአንድ አመት በላይ እንደው ቶሎ ሊያገባ ከፈለግን አንድ አመት መቀመጥ አለበት። እውነት ነው። ከዛ እንዴት መኖር እንዳለበት ያስባል። ዝም ብላችሁ እሱንም ከቤት ጉትት እሷንም ከቤት ጉትት ወስዳችሁ ጥምር ከዛ ብለው ለአንድ ሳምንት መንቅርቅራችሁ ይሄ አወጣ። ትክክል። በቃ መለብለብ አለበት ብቻውን እንዴት ውሎ መግባት እንዳለበት ምን ሰዓት መስራት እንዳለበት ብቻውን ያስብ። እውነት ነው። አንድ ብር እንዳሰጡበት የሰባ አንድ ብር ከዛ ነው ሊመራ የሚችለው እንጂ ትዳር ዝም ብላችሁ የእናቱ ሽሮ ሲበላ እሷም ስመለከት ኋላ ማን ይስራ ማን ይብላ። ትክክል። እውነት ነው። በዚህ ሐሳብ እኔ ራሱ እስማማለሁ። የምትስማሙ ሰዎች ሐሳባችሁን ኮሜንት ላይ ግለጹ። በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ኧረ አናውቀው ነበር። ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ወይኔ ውሃ ጠጡ። እቺ ቆንጆ ምክር። የዛሬ ቪዲዮ ይሄን ይመስል ነበር። ፈታ ዘና እንደላችሁበት እንግዲህ ተስፋ አደርጋለሁ። በቀጣይ አዳዲስ ቪዲዮ ተመልሼ እስከመጣ ድረስ ሰላም ሁኑልኝ። ይመቻችሁ።